ሳይዘረጥጠው በቁሙ የወደቀ ነው የነበረው አዳም። ለምን? ከእግዚአብሔር ትእዛዝ ስለተላለፈ። እስራኤል ሆይ በሚለው ውስጥ ኢትዮጵያ ሆይ የተዋሕዶ ልጅ ሆይ በሚለው ተካው። እስራኤል ሆይ በኃጢአትህ ወድቀሃልና ወደ አምላክህ ወደ እግዚአብሔር ተመለስ ይላል። ዝም ብሎ ወደ እግዚአብሔር አላለም። እግዚአብሔር ማን እንደሆነ ሲናገር ወደ አምላክህ ነው። ለምን? እነሱ ሌላ ያመልኩ ነበርና ኃጢአታቸውም ባዕድ አምልኮ ማምለክ፣ ወደ ሌሎች አማልክት ማዘንበል፣ እነሱን አምላካችን ናችሁ ብሎ እነሱን መለማመን ነበር ትልቁ ኃጢአታቸው። ግን የሚገርማችሁ እንደ አንድ ሰው ነበር የሚናገረው። እስራኤላውያን ባካችሁ ተመለሱ አላለም። እስራኤል ሆይ በኃጢአትህ ያለው አንድ ነው። እስራኤል ያዕቆብን ነው እስራኤል የሚለው። በያዕቆብ ውስጥ ደግሞ ልጆቹ ዘሮቹ አሉ በሙሉ ማለት ነው። እንግዲህ አባታችን ይስሐቅ ያዕቆብን ሲባርከው ዘሩንም ጭምር ነው የባረከው። በያዕቆብ አብራክ ውስጥ የያዕቆብ ዘሮች አሉ። ከያዕቆብ የተገኙ 12 ልጆች አሉ። እነዛ ልጆች ደግሞ ዓለምን በሙሉ ሞልተውታል አሁን ባለንበት ሰዓት ላይ ማለት ነው። እና የአብርሃም ያልሆኑ ዘሮች አሉ ማለት ነው። እናንተ እንግዲህ ዓለም በሙሉ ከ12ቱ የእስራኤል ነገዶች የወጡ ናቸው ቢባልም ከያዕቆብ እንግዲህ አስቡት፣ ከያዕቆብ የወጡ ናቸው ከተባለ የወንድሙ የኤሳው ልጆችስ ማን ናቸው? በዛ ዘመንስ ሌሎች ሰዎች አልነበሩም ወይ? የእነሱ ዘሮች ሴት ሄዱ ሲባል ባዕድ አምልኮ የሚያመልኩና ዘላን ስኩቲሶች ናቸው ማለት ነው። እነዚህ ስኩቲስ ወይም ዘላን የሚባሉት ህዝቦች በሙሉ ምንም እንኳን በፍጥረትነታቸው እግዚአብሔር ቢሆንም በተግባራቸው ግን ባዕድ አምልኮ የሚያመልኩ አጋንንትን የሚያመልኩ ስለነበሩ እስራኤል ሆይ አልተባሉም፣ ወይም እንደ አንድ ህዝብ አልታዩም። አህዛብ ነው የተባሉት። አህዛብ ማለት ብዙ ማለት ነው። ህዝብ ደግሞ ጥቂት ማለት ነው። አህዛብ ብዙ ሲል ብዙዎቹ አጋንንትን በማምለክና ሰይጣንን በማምለክ የሚታወቁ ናቸው። ህዝብና አህዛብ ልዩነቱ እዚህ ጋር ነው፣ የቁጥር ነው። ለምሳሌ ስምና አስማት። ስም ማለት የአንድ ሰው ስም ነው። እኔ ለምሳሌ ተስፋ ስላሴ ነኝ አይደለ? ተስፋ ስላሴ ስም ይባላል። 2-3 ተስፋ ስላሴዎች ካሉ ደግሞ አስማት ይባላሉ። ስሞች ማለት ነው። አስማት፣ አናብስት፣ አናምርት፣ ቀሳውስት፣ ካህናት እንደምንለው ካህናቶች አይባልም። ለምሳሌ ለምን? ካህናቶች የሚጨመረው ለአማርኛ ነው። ካህናት አት የሚጨመረው ደግሞ ለግዕዝ ነው። ስለዚህ ካህናቶች ሳይሆን ያው ልምድ ሆኖብን ልንል እንችላለን፣ ግን አይባልም ነው ነገሩ ጉዳዩ። እዚህ ጋር ሲመጣ ግን እስራኤል ሆይ ብሎ ነው አንዱን የጠራው። ይገርማችሁ፣ አንዱን ያዕቆብ ጠርቶ ዘሩን የጠራው። በኃጢአትህ ወድቀሃልና ባዕድ አምልኮ ማምለክ በኃጢአት መውደቅ ነው። ኮተት ቤት ውስጥ ማስገባት በኃጢአት መውደቅ ነው። ባዕድ አምልኮ ለማምለካቸው ምልክቱና ጣዖት ለማምለካቸው ጨሌ ለማምለካቸው ለሰይጣን ለመሰዋታቸው ምልክቱ ምንድነው? ወደ አምላክህ ወደ ማን ተመለሳል? ወደ እግዚአብሔር። ስለዚህ ከእግዚአብሔር ርቀዋል። ከማን? ከአምላካቸው። አምላክ ብለው ያመለኩት ሌላ ነገር ነበረ ማለት ነው። ስለዚህ ትልቁ የእስራኤላውያን ኃጢአት ምንድነው? ዝሙት ምናምን ከሚለው በፊት ባዕድ አምልኮ ማምለካቸው ነው። ከእግዚአብሔር ሕግ ወጥተው አምላካችን ሌላ ነው ማለታቸው ነው ትልቁ ኃጢአታቸው ማለት ነው። እና ከእናንተ ጋር ቃልን ውሰዱ ይላል። ህዝቡን ሰብስቦ ነው እንግዲህ ሆሴዕ የሚናገረው። ከእናንተ ጋር ቃልን ውሰዱ፣ ስሙኝ እስቲ ባካችሁ። ልክ ነብዩ ነህምያ ማን ነው? ነብይ ነው የሚባለው። ነብዩ ነህምያ ቃላቸው ወሰደ። በእናንተ ተወክዬ እግዚአብሔር ፊት ላለቀስ ነው። ስለዚህ እባካችሁ ሁላችሁም ስሙኝና አብረን እንጸልይ አላቸው። እሺ ብለው ሁሉም ተስማሙ፣ በሐሳቡ ተስማሙ። እዚህ ጋርም ሆሴዕ እየተናገረ ያለ ምንድን ነው? ከእናንተ ጋር ቃልን ውሰዱ። እናንተ በሙሉ የምትስማሙበት አንድ ቃል ይምጣ። አቤቱ አጥፍተናል፣ አቤቱ በድለናል፣ ይሄ ሁሉ ጦርነት፣ ይሄ ሁሉ መገዳደል፣ ይሄ ሁሉ በሽታ፣ ይሄ ሁሉ ወረርሽኝ የመጣብን በኃጢአታችን ባዕድ አምልኮ በማምለካችን ምክንያት ነው። እስቲ ተመልከቱት። አሁን ጂንካ ውስጥ ገባ የተባለውን በሽታ በሚካኤል ጊዜ ነው አይደል? የዛሬ ዓመትም እንደዚሁ የኮሮናም ታስታውሱ እንደሆነ 2012 ላይ ነው አይደል? ቅዱስ ሚካኤል ወረርሽኝን እንደሚያጠፋ ህዳር ሲታጠንም ተብሎ አዲስ አበባ ውስጥ ከባድ ወረርሽኝ ገብቶ ነበር። የዛሬ ስንት መቶ ዓመት ህዳር ሲታጠን እያልን ስናከብር ቆይተን ዘንድሮ ግን ህዳር ምንም ጭስ እንዳታጨሱ ተብሎ ተከለከለ። ከዛ ወረርሽኙ ደግሞ በሚካኤል ቀን ነው የመጣው። አይገርማችሁ? እና አንዳንድ ጊዜ በደንብ አስተውላችሁ ችግሩን ብታዩት ወረርሽኞች የሚመጡት ሰዎች ራሳቸው በአጋንንት ሲወረሩ ነው ማለት ይቻላል። አባታችን የአቡነ ሀብተ ማርያም ገድላቸው ላይ ለበሽታዎች ምንጭ የሚሆኑት አጋንንቶች እንደሆኑ ይናገራል። 90%፣ 80% በሽታዎች ከአጋንንት ናቸው። አብዛኞቹ በሽታዎች
ቅርብ ጊዜ እኔ ከካንሰር የዳነች ልጅ አውቃለሁ። ግን ካንሰር ቫይረስ እና የሆነ በሽታ ነው። ግን ደግሞ አጋንንት እኔ ነኝ ብሎ ሲጮህ ደግሞ አስቡት ምን እንደሚሆን አይገርማችሁ? እንጃ ብቻ አንዳንድ ጊዜ እግዚአብሔር ሊምረን ሲፈልግ በህብረት እንድንጮህ ይፈልጋል፣ ይነግረናል በነቢያት አድሮ። የቻለውን ያክል እኮ እግዚአብሔር ራሱ ወረደ፣ ብዙ ተናገረን፣ አልሰማማል ነው። በቅዱሳን በመላእክት በኩል መጣ፣ በቤታችን በበሽታ መጣ፣ በሁሉም ነገር መጣብን። በምን ልምጣባችሁ ይላል በቅዱስ ጳውሎስ ላይ አድሮ። በየት በኩል በመጣባችሁ ነው የሚሻለው? ወደ ገነት እንድትገቡ ከመንግስተ ሰማያት እንዳትወጡ ለሲኦል ራት እንዳትሆኑ እግዚአብሔር በቃ ባለው በአምላክነቱ በፍቅሩ ሁሉ ነገር አሳየን። እኛ ግን በተጠጋን ቁጥር መልሰን እሱን ደግሞ እየሰደብነውና እየራቅነው ነው ያለነው እና የእግዚአብሔር ምሕረቱ ኃጢአት በበዛችበት ቦታ ላይ እንደሆነ የሰኞ ውዳሴ ማርያም ይናገራል። ያ ማለት ግን እግዚአብሔር ምሕረት እንዲኖረው ደግሞ ኃጢአት ይብዛ ማለት አይደለም። እዚህ ጋር የሚናገረው ምንድን ነው? ከእናንተ ቃልን ውሰዱ ይላል። በአንድ ሐሳብ ተስማሙና በድለናል፣ አጥፍተናል ብላችሁ ጮሁ። ሁላችንም ጥፋተኞች ነን ብላችሁ ጮሁ። ይሄ ሁሉ ነገር የመጣው በኃጢአታችን ምክንያት ነው። እየተገደልን ያለ ነው ምንለው፣ ኑሮ ተወደደ ምንለው፣ ጊዜው ራሱ አሁን ይሄ ያለንበት ማንነታችን በራሱ በኃጢአት ምክንያት ነው። ስለዚህ ቃሉን ውሰዱ ይላል። ከእናንተ መካከል አንድ ቃል ውሰዱ። እስቲ እናንተ ቃል ውሰዱ ከእናንተ መካከል። እስቲ ምን እንበል? ወደ እግዚአብሔር ምን ብለን እንጩህ? እስቲ የበለጠውን ቃል እንያዝ። እስቲ እናንተ ቃል ስጡኝና ይኸው እዚህ ጋር አሁን ወደ 375 ወይም 400 ሰው ይታየኛል። እስቲ የሆነ ቃል ስጡኝ። አዎ ዘመኑ ከባድ ነው። ጎሽ እግዚአብሔር ይባርካችሁ። አጸደ ማርያም ኪርያ ላይሶን አለች። አቤቱ ማረን ማለት ነው። ይኸው ደግሞ አቤቱ ማረን ብላ ተረጎመችው። መንበረ መንገድ ምንድነው? መንገሻ ሰይፈ ሥላሴ እግዚአብሔር ይስጥህ። አንዷ ኪርያ ላይሶን ስትል አንዱ ደግሞ አቤቱ ማረን በቃ ማረን ነው። ስለዚህ ኤፍታህ አውጎሽ ኤፍታህ ማሪፍ ነው፣ ተከፈት ማለት ነው። ስለዚህ ምንድነው መጀመሪያ ተከፈት ከማለታችን በፊት ተከፈት ማለት የምንችልበትን ኃይል እናገኝ። ዝም ብሎ ተከፈት ብትሉት አይከፈትም። ለምሳሌ የጨሌ መንፈስ ከኔ ራቅ፣ ባዕድ አምልኮ ከኔ ራቅ ስትሉት ሊርቅ ይችላል። ግን ራቅ ስትሉት ማራቅ የሚችል አንደበት ነው ያለን። በጾም በጸሎት በስግደት የታሸ የቅዱሳን ፍቅር የገባው በቅዱስ ቁርባን ማህተም የታተመ አንደበት ነው ያለን። ሂድ ከዚህ ስትሉት መሄድ ማስኬድ የሚችል አንደበት ነው ያለን። ኃይል አለው ወይ አንደበታችን? ቃላችን ኃይል አለው ወይ? ቃል ከባድ ነው ታውቃላችሁ አይደለም? ከሁሉ ነገር ይልቅ ቃል ይከብዳል። ስለዚህ ማረን ይቀድማል። አቤቱ ማረን ወይም ደግሞ ኪርያ ላይሶን ይቀድማል። ስለዚህ ከእናንተ ቃሉን ውሰዱ አለ። ስለዚህ ምን እንበል? ኪርያ ላይሶን። እስቲ ሁላችሁም ጻፉ፣ ኪርያ ላይሶን ብላችሁ ጻፉ። ልክ እንደ ታችን እንደጻፈችው ማለት ነው። ወደ እግዚአብሔርም ተመልሳችሁ ይላል። ያው ወደ እግዚአብሔር ተመልሳችሁ ሲል ፊታችንን አዙረንበት ጀርባችንን ሰጥተው ነው ነበር ማለት ነው። እዚህ ውስጥ ወደ 400 ሰው ይታየኛል። ሁሉም ኪርያ ላይሶን ብሎ ይጻፍ። ኪርያ ላይሶን ይኸው እኔ እንኳን እዚህ ጋር 7 ጊዜ ደገምኩት። ኪርያ ላይሶን አቤቱ ማረን ይቅር በለን ማለት ነው። በቃ ሁላችንም አንድ ቃል ወስደናል ማለት ነው። እዚህ ውስጥ ከእናንተ ጋር ቃልን ውሰዱ ይላል። ወክለን እንውሰድ እስቲ። ሌሎችም ሰባኪዎች እንደዚህ ሊወክሉ ይችላሉ። ማረን ይቅር በለን ምን ነው ምን አጠፋን እንደምንለው አይደለም። እኔ እንደዚህ አይነት ስብከት አልወድም። ምን በደልን? እንዴት ነው ማንበድለው? እንደኛ ክፉ አለ እንዴ? እንደኛ ቆሻሻ አለ? እንደዚህ ዘመን ርኩስ አለ እንዴ? እንዴት ነው ማንበድለው? ምን አጥፍተን? ኧረ ተገደልን፣ ሃይማኖቴን እቀይራለሁ። አባቶች እባካችሁ ምን ያርጉ? አባቶች ለራሳቸው ጭንቀት ውስጥ ናቸው ያሉት። አንድ ቃል ቢናገሩ ህዝብ ያልቃል ብለው አስበው። ስለዚህ በድለናል፣ ማረን ነው የሚባለው። እሺ እግዚአብሔርንም ወደ እግዚአብሔርም ተመልሳችሁ ይላል። ከሄድንበት ከራቅንበት ከሸፈትንበት አበሻ ሲተርት እውር ቢሸፍት እስከ ጓሮ ነው ይባላል። ለቃሉ ይቅርታ። አይነ ስውራንን ወይም ደግሞ ማየት ለተሳናቸው ሰዎች ጥሩ ያልሆነ ቃል ነው፣ እነሱን ሊያስከፋ የሚችል ነው። ቃሉ ግን እኛን የሚመለከት ነው። እንዲያውም ነምበር 1 ማን ነው? እውር እየሄድን ምን ላተምኛ አይደል እንዴ? አስፋልት መኪና የሚገጨው ማን ነው? እንደው አይነ ስውር መኪና ተገጭቶ ያውቃል እንዴ? እንደ ጆሮአቸው ደግሞ ትልቅ አይን ያላቸው እነሱ እኮ ከባድ ናቸው እኮ። እኛንን እያየን ምን ላተም ከስቅጨት ጋር ከሰው ጋር ምን ጋጭ ተውት። ይሄ ከቆመ ከመኪናና ከስክንጨት ወይም ደግሞ ከግድግዳ ጋር መጋጨት እሺ፣ በሐሳብ ተውጠን ምናምን ከሰው ትከሻ ጋር
በአንደበት እያወቅን የምንጋጭ ፍጥረቶች፣ ሆን ብለን በሐሳብ የምንጋጭ፣ ባለመግባባት የምንጋጭ ከሆነን ስለዚህ ኃጢአትን ሁሉ ይወላችሁ ወደ እግዚአብሔር ተመለሱ ይላል። ስለዚህ ብዙ ሰው ከሄደበት መመለስ አለበት። ከእግዚአብሔር ፊት በብዙ አይነት መንገድ ርቀናል ማለት ነው እና የትም አንሄድም ብንሸፍት። እንዳልኳችሁ እውር ቢሸፍት እስከ ጓሮ ነው ተብሎ ተተረተ። ይሄ ተረት ግን ማን ነው የሚወክለው? እኛን ነው የሚወክለው። የሃይማኖት እውራን ነን፣ የጽድቅ እውራን ነን፣ የንጽህና የመንፈሳዊ ሕይወት የተግባራዊ ክርስትና እውራን ነን። ስለዚህ የትም አንሄድም። ብንሮጥ እቤት አንመጣም ብንለው እቤታችን ውስጥ አለ፣ ስዕሉ አለ። ከቤቱም ከስዕሉም ብናስወጣ ከልባችን ውስጥ እግዚአብሔር ማስወጣት አንችልም። እኛ ውጣ ብንለው እንኳን አጠገባችን ምን ተነፈሰው አየር ነው። ለዚህ መሰለኝ ራሳችን የምናጠፋው አንዳንዴ። የልብ ዕውራን ነን ጎበዝ። እንደዚህ ነው። ስትጽፉ አያችሁ፣ ስንግባባ ከኔ ጋር መሆናችሁ በደንብ ያስታውቃል። ስለዚህ የትም ብንሸፍት እዛው ነን፣ አልሸሹም ዞር አሉ ነን። ጀርባን የሰጠነው ማለት ነው። ስለዚህ ወደ እግዚአብሔር ተመለሱ ያለው ያለ እዛ ነው። የትም ብንሸፍት አንዲት ጉንዳን እዚህ ላይ አስቀምጬ ወይም ሊሆንሽ ነገር ነፍሳት ነገር ስትሄድ ሩቅ አገር ሄደች ይመስላታል። በጣም ይሰለቻት ይሆናል ስትሽከረከር፣ ግን እጅ ላይ ነች። ከኔ እጅትም አትሄድም ሙሉ ቀን ስትሽከረከር። እና እኛ በእግዚአብሔር ፊት እንደዛ ነን። የት ልናመልጥ ነው? በሁሉም በኩል መንገድ አለው። እግዚአብሔር በደም ስራችን ውስጥ ያለው የደማችን ሕይወት ነው። የት እንሄዳለን? ከሱ የት እንጠፋለን? እናንተ ስለዚህ ወደ እግዚአብሔር ተመለሱ ሲል ወደ ልባችሁ ተመለሱ። እግዚአብሔር በልባችን እያናገረን ስለሆነ ነው። እንሄዳለን ቤተክርስቲያን፣ መምህር ገሌ ያለ እገሌ ያለ አባ ገሌ ያሉ እያልን እንሮጣለን። ኧረ እዚህ ውስጥ ነው ያለው እግዚአብሔር። ከዚህ ውስጥ ነው ወደ ቤቱ የሚወስደን። ልብ ማድረግ ነው የሚፈልገው። ከዚህ ውስጥ ነው እግዚአብሔር ወደ ምን የሚወስደን? ወደ ጸሎት ክፍላችን፣ ወደ ቅዱስ ቁርባን፣ ወደ ንስሐ አባት የሚወስደን፣ ወደ መታረቅ የሚወስደን፣ ወደ የዋህነት የሚወስደን፣ እልከኝነትን እንድናስወግድ የሚያደርገን ከዚህ ነው የሚጀምረው እግዚአብሔር። ከየትም አይጀምርም። ቤት ውስጥ ሄደን የምናፍሰው ነገር ቢኖር ከዚህ የጀመረውን ነገር ነው። እዚህ ውስጥ የዘራነውን ነገር ነው ቤት ውስጥ የምናፍሰው። የምናጭደው ከእግዚአብሔር ቤት ውስጥ እኮ ቃሉን የምናጭደው ከዚህ ውስጥ የዘራነውን ነገር ነው። ስለዚህ ኃጢአትን ሁሉ አስወግድ ይላል። ወደ እግዚአብሔርም ተመለሱ፣ ኃጢአትን ሁሉ አስወግድ። እግዚአብሔርን እኮ ነው በቸርነትህም ተቀበለን። ወደ እሱ ስንመለስ የምንለውን ቃላት እያስተማረን እኮ ነው። ኃጢአትን ሁሉ አስወግድ እስራኤል ተብሏል አይደለ? ኃጢአትን ሁሉ ነው ያለው። ኃጢአት ብሎ አላለም። ኃጢአትን ሁሉ። ኃጢአት ተብሎ የተመዘገቡ አሉ ወደ 62 63 ኃጢአቶች አሉ። 62 ይመስለኛል እንደ ኃጢአት የተዘረዘሩ ማለት ነው። ያን ሁሉ ማለት ነው አስወግዱ። ምን ማለት ነው አስወግዱ ማለት? ንስሐ ግቡ ነው። ተዘጋጅታችሁ ኑሩ ነው። ንስሐ መግባት ማለት ንስሐ ተመለሰ ተጸጸተ ማለት ነው። በቃ ጥፋተኝነትን ማመን እኮ ማለት ነው። እገሌ በድሎኛል ከማለት ይልቅ እኔ እገሌን በድዬዋለሁ ማለት ይበልጣል ይላል መጽሐፍ ቅዱስ። እና ኃጢአትን ሁሉ አስወግድ በቸርነትህም ተቀበለን በሉት ይላል። አያችሁ፣ በቸርነትህም ተቀበለን። ስለዚህ እግዚአብሔር የሚቀበለን በጾም በጸሎት በስግደት በምናምን መጀመሪያ እሱ አይደለም። እሱ ይሄ ጾም ጸሎት ስግደት ስጋን መግሪያ ወደ እግዚአብሔር መቅረቢያ ትቢት የሚለውን ማታ ሌሊት ዝንየትና ህልመ ሌሊት እንዲፈሰን የሚያደርገውን ዝሙት እንድናስብ ሌላ ወጣ ያሉ ነገር ትቢት ይሄ የልብ ማበጥ እንዲሰማን የሚያደርገውን ስጋ መግሪያ ነው ጾም ጸሎት ስግደት እንጂ በድካማችን ልክ አይደለም እግዚአብሔር የሚመልሰን። መጀመሪያ በቸርነቱ ነው የሚቀበለን። ቸርነቱ ሳይኖር ጾም ጸሎታችን ጥቅም የለውም። በቃ ቸርነትህ ይርዳኝ፣ እኔ ስጋዬን ባዘዝከው መሰረት እገራለሁ፣ ነፍሴ ወደ አንተ ሽታለች ተመኝታለች፣ በቸርነት ግን ተቀበለኝ በሉት ይላል። በወይፈንም ፈንታ ይላል። በድሮ ጊዜ በኦሪት ጊዜ እንግዲህ ወይፈን ነው አይደለም መስዋዕት ሆኖ የሚቀርበው። ትንቢት ነው። ትንቢተ ሆሴዕ አይደል ይሄ? ትንቢተ ሆሴዕ ለአዲስ ኪዳን ለእኛ የተነገረ ትንቢት መሆኑ የምታውቁት በዚህ ነው። በወይፈንም ፈንታ የከንፈራችንን ፍሬ እንሰጣለን። አዲስ ኪዳንን ሲያሳይ እኮ ነው። ወይፈን ጊዜው የሚያልፍበት ጊዜ አለ። ክርስቶስ ለዚህ ነው ቤተ መቅደስ ገብቶ ዮሐንስ ወንጌል ላይ ጅራፍ አበጀና ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት
መሸቀጫና መነገጃ ያደረጋችኋት ብሎ ጅራፍ አበጅቶ እየገረፈ ከቤተ መቅደስ አስወጣቸው ይላል። የኦሪት ምኩራብ የክርስቶስ ቤተ መቅደስ እንደነበረ በዛውም እያሳየን ነው። እኔ ሕግና ነቢያትን ልሽር አልመጣሁም ልፈጽመው ነው እንጂ አለ። ኦሪት ተሽራለች ሲባል ቤቴ ብሎት አለ። ለምን መግረፍ አስፈለገ? እዚህ ጋር ስታዩት ይኸውላችሁ ቤቴ ያለው ልቦናችንም ጭምር ነው፣ ምኩራቡን ብቻ አይደለም። እናንተ ግን የወንበዴዎች ዋሻ። ወንበዴ የተባለው ቂም ነው። ወንበዴ የተባለው ተንኮል፣ ክፋት፣ ምቀኝነት፣ እነዚህ ገላትያ 5 ላይ የተጻፉት የሥጋ ስራዎች የተባሉት ማለት ነው። አድመኝነት፣ ክፋት፣ ተንኮል፣ እነዚህ ባዕድ አምልኮ ማምለክ፣ ጣዖት ማምለክ፣ ስካር፣ ዘፋኝነት ይለዋል። የወንበዴዎች ዋሻ ማድረጊያ እነዚህ ናቸው። ወንበዴዎች ተብለዋል እነዚህ አሁን የጠቀስኩላችሁ። ስለዚህ ዘፋኞች ወንበዴዎች ናቸው ተብላችኋል። የወንበዴዎች ዋሻ አደረጋችሁት ሲል ምን ማለት ነው? እኔ ቤቴ የጸሎት ቤት ትባላለች፣ እኔ ማድርበት ነበረ ማለት እኮ ነው። እኔ ልግባበት በልባችሁ ውስጥ ለምን ትርኪ ምርኪ ቆሻሻ ይገባበታል እያለ ነው። እግዚአብሔር እንዲገባበት የተሰራ ልብ ኮተት ገብቶበታል ማለት ነው። ስለዚህ ምን አለ? በቸርነትህም ተቀበለን በወይፈንም ፈንታ ወይፈን ማለት እንግዲህ በወቅቱ ለኃጢአት መስዋዕት የሚቀርብ ስርየት፣ ለሰው ልጅ ስርየት የሚቀርብ መስዋዕት ነበር። ደሙ ሲፈስ ካህኑ በወቅቱ የነበረው ካህን ለእግዚአብሔር እንደሚገባው ያቀርብ ነበር። እንደ ስርዓቱ ወይፈን ይታረድ ነበረ። እግዚአብሔር ራሱ ያዘዘው ነው በሙሴ በኩል። ግን ይሄ ሁሉ ይወገዳል። ቤቴ የጸሎት ቤት ትባላለች። የእንስሳት ደም አይደለም እናንተን ከኃጢአት ስርየት ውስጥ የሚያወጣችሁ የልጄ ደም ነው ሲል ኢየሱስ ክርስቶስን ላከልን። ስለዚህ በወይፈን ፈንታ አለ የከንፈራችን ፍሬ እንሰዋለን። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንዲህ ይላል፣ ሂዱ በዓለም ሁሉ ዙሩ፣ እስከ ዓለም ዳርቻ ድረስ ሂዱ፣ ሕዝቡን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው። ደቀ መዝሙር ማለት የምስጋና ልጅ ማለት ነው። አያቸው እዚህ ጋር ምን አለ? በወይፈን ፈንታ የከንፈራችን ፍሬ እንሰዋለን። የከንፈር ፍሬ ምስጋና ነው። የከንፈር ፍሬ ይቅር በለን ማለት ነው። መጀመሪያ እንደውም የከንፈር ፍሬ የሚባለው ምንድነው? ማመስገን ነው። እንሰዋለን፣ እንሰጣለን አለ። ፈቅደን እንሰጣለን። በወይፈን ፈንታ፣ በኦሪቱ ፈንታ አዲስ ኪዳን ስጋው ደግሞ እንቀበላለን በሉ ይላል። ስጋው ደግሞ ምን እንላለን? እንቀበላለን በሉ። በጣም የምወደው ምዕራፍ ቢኖር ይሄ ምዕራፍ ነው። በነገራችን ሆሴዕ 14 የእግዚአብሔር ለሰው ልጆች ያለውን ፍቅር የገለጸበት ነው። ስንዘረዝረው ታዩታላችሁ። በጣም የሚገርመኝ ምዕራፍ ነው። የከንፈራችንን ፍሬ ትሰጣላችሁ። እናንተ በዝማሬ እየሰጣችሁ ነው፣ በንስሐ እየሰጣችሁ ነው፣ ስጋው ደግሞ በመቀበል እየሰጣችሁ ነው። የከንፈራችሁን ፍሬ ነው ወይስ ከልቦናችሁም ጭምር የመጣ ነው? ከንፈር ሲባል ይሄ ብቻ አይደለም። አፍ የሚናገረው ከየት ነው? ከልብ ነው፣ ከአይምሮ ከህሊና ነው። ስለዚህ ከንፈራችን በራሱ ስልጣን ያለው አይደለም፣ ተገፊ ነው። ገፊው ከውስጥ ነው ያለው፣ ወይ ከልብ ነው፣ ወይ ከህሊና፣ ወይ ከአይምሮ ነው። እሱን የተቆጣጠረ የእግዚአብሔር መልአክ ከሆነ የከንፈራችን ፍሬ በእግዚአብሔር ፊት ተቀባይነት ያለው ነው የሚሆነው። ያንን ህሊና፣ አይምሮ፣ ልቦናችን የተቆጣጠረው ከንፈራችን የተቆጣጠረው ዲያብሎስ ከሆነ ደግሞ የከንፈራችን ፍሬ ምን ይሆናል? ርግማን፣ ሟርት ይሆናል፣ ጥላውጊ ይሆናል ማለት ነው። ክፋት ይሆናል፣ ተንኮል፣ ምቀኝነት፣ የልብ ክፋት፣ አድመኝነት ይሆናል ማለት ነው። እና ይቀበልልን። ልክ ውስጥ ሁላችሁም የከንፈራችን ፍሬ ይቀበልልን ብላችሁ ጻፉ። ልክ ሚካኤል ላቭ ብሎ እንደጻፈው ይቀበልልን፣ የከንፈራችንን መስዋዕት ይቀበልልን ብላችሁ ጻፉ። በጣም ደስ ይላል። አሦር አያድነንም እንበል። አሦር ባለፈው ምን አልኳችሁ? የአሕዛብ ንጉሥ ነው። እጅግ ኃጢአት የሚወድ ሰዶማዊነትን ወደ ከተማው ያስገባ፣ ሌዝቢያንነትን ወደ ከተማው ያስገባ፣ የአሕዛብን አሰራር ለህዝቡ ያስተማረ፣ ህዝቡ ከሃይማኖት እንዲወጣ የሚያደርግ ውሸታም ዲፕሎማት የሆነ መሪ ነው የአሦር ንጉሥ። ዲፕሎማትም ማለት ነው የሚያመቻምች፣ እንደ ህዝቡ የሚሄድ፣ ህዝቡ እንዲሁን ሲባል እሺ የሚል፣ ከዛ እሱም ደግሞ የሚያዛቸውን የሚሰሙ፣ ለወዳቸው የሚያድሩ፣ ለሀገር ስልጣኔ ለሀገር እድገት እየተባለ የአሕዛብን አሰራር አምጥቶ ጨዋና ሃይማኖተኛ በሆነ ህዝብ ላይ ምን የሚያደርጉ የአሦር ንጉሥ ማለት ነው ጨዋ የሆነው ህዝብ ላይ ባዕድ የሆነ ነገር የሚቀላቀል ማለት ነው፣ ቀላቃይ ማለት ነው። ስለዚህ አሦር አያድነንም በሉ፣ አያዋጣንም በሉ ይላል።
በፈረስ ላይ አንቀመጥም። ምን ማለት ነው ፈረስ? በድሮ ጊዜ በፈረስ ላይ መቀመጥ ይሄ 100 አለቃ 50 አለቃ መኮንን ምናምን የሚለው ማዕረግ መቀበል ማለት ነው። ጭፍራው ታችን ያለው አሦር እንግዲህ ስልጣን የሚሰጠው በምንድን ነበረ? በጀነራሎች በውትድርና ስልጣን በመስጠት ነበር የሚታወቀው። በፈረስ ላይ አንቀመጥም። ሌላው ስልጣን ነው። ስልጣን ሲባል በካቢኔ በሚኒስቴር ደረጃ እሱን ማንፈልገውም በሉ አንቀመጥም። በፈረስ ላይ አንቀመጥም፣ በከፍታ ላይ አንቀመጥም። ሌላው ፈረስ የተባለው ህዝብ ነው። ህዝቡ ላይ አናምጽም፣ በህዝብ ላይ አንጋልብም። በፈረስ ላይ አንቀመጥም ማለት ህዝቡን እንደፈለግን አንነዳውም። እኛ ራሳችን እግዚአብሔር እኛን እንዲጠቀምብን ወደናል፣ ፈቅደናል በሉ እያለ ነው። በፈረስ ላይ አንቀመጥም ማለት ህዝቡን እንለቃለን። ህዝቡን እንደፈለግን በልጓም አቅጣጫ እናስቀያይረውም። እንዴት ነው አሁን ጊዜውን እስቲ ተመልከቱት። ወንበሩን መልቀቅ የሚፈልግ ሰው አለ? በፈረስ ላይ አንቀመጥም፣ በስልጣን ላይ አንቀመጥም እንኳን ሊል ቀርቶ ስልጣኑን ለማግኘት የቻለውን ያክል ይሮጣል። በገንዘብም፣ በግድያም፣ በአስማት፣ በድግምትም። እንዲህ ይላል፣ አሦር አያድነንም፣ በፈረስ ላይ አንቀመጥም፣ ድሃ አደጉም በአንተ ዘንድ ምሕረትን ያገኛልና። አያችሁ፣ በፈረስ ላይ አንቀመጥም ያልኳችሁ ፈረስ ማለት ምስኪኑ ህዝብ ታች ያለው ይሄ እና በዚህ ሲባል ልክ ፈረስን በልጓም እንደዚህ አይደል እናደርገው። ልጓሙ እንደዚህ ሲያደርግ ወደዚህ ይዞራል። እንደዚህ ሲይዘው ሳብ ሲያደርገው ይቆማል። ሲለቀው ደግሞ ከኋላ ሲገርፈው ደግሞ ፈረሱ ይሄዳል። በቅሎ ኮርሽ ደግሞ መጭ ይላታል አይደል? መጭ ነው የሚባለው በቅሎ። አህያንስ ውሽ ነው የምትሉታል። ህዝብም ልክ እንደዛ እየተባለ ነው። ቼ በፈረስ ደግሞ ቼ ትሉታላችሁ ፈረሱን። ህዝብ እንደዚህ እየተባለ ነው። እኛ ግን አናረገውም በሉ ነው የሚለው። ስልጣን ላይ ያሉትንም እየተናገረ ነው። ድሃ አደጉንም በአንተ ዘንድ ምሕረትን ያገኛልና ምስኪኑን ህዝብ አልገለውም። ከእንግዲህ ወዲህ ለእጆቻችን ስራ አምላኮቻችን ናቸው አንላቸውም በሉ ይላል። ሁለት ነገር ነው እዚህ ውስጥ ያለው። ከእንግዲህ ወዲህ ድሃ አደጉ በአንተ ዘንድ ምሕረትን ያገኛልና ሲባል ምን ማለት ነው? በጣም የሚገርማችሁ ነገር ድሃ አደግ ሲባል አስተዳደጉ በድህነት ውስጥ የሆነ ማለት ነው። ድሃ አደግ ድሃ ማለትና ድሃ አደግ ይለያያል። ድህነት በጊዜ ይለካል። ከልጅነት ጀምሮ በድህነት ውስጥ ያደገ ድሃ አደግ ይባላል። ይሄ ደግሞ ምስኪን ህዝብ ነው። ድሃ አደግ የሚባለው ህዝብ ምስኪን ህዝብ ነው። ይረዳዳል። እንዴት መኖር እንዳለበት ስር ሰዶ የመረዳዳትን ባህል ያጠበቀ ህዝብ ነው ድሃ አደግ። በርበሬ ይዋዋሳል፣ ሽሮ ይዋዋሳል፣ ዘይት ይዋዋሳል፣ ልብስ ይዋዋሳል፣ ልጅ አንዳንዴም ባል ይዋዋሳል፣ ሚስት ይዋዋሳል። ኃጢአቱ እየበዛ ሲመጣ ማለት ነው። ጣዖታት ይዋዋሳሉ፣ ባዕድ አምልኮች ይዋዋሳሉ። ስለዚህ ድሃ አደግ ሲባል ምን ማለት ነው? በአንድም በሌላ መንገድ በድህነታቸው ውስጥ ሆነው ባህልን የሰሩ ድህነትን ራሱን ባህል አድርገውት የሚኖሩ ህዝቦች ማለት ነው። ግን ይኸውልህ በአንተ ዘንድ ይላል ድሃ አደጉም በአንተ ዘንድ ምሕረትን ያገኛልና ይላል። በድህነታቸው ውስጥም ሆነው ያጠፉ ያሉ ሰዎች አሉ፣ ምሕረትን ያገኛሉ። ድህነታቸው የመጣባቸው በኃጢአታቸው ሊሆን ይችላል፣ ወይ ደግሞ ተጨቆነው ተረግጠው ፈረስ ላይ የተቀመጡ ሰዎች ረግጠዋቸው ሊሆን ይችላል። ግን በድህነታቸው ምክንያት ሲኦል የሚገቡ አይደሉም። ድህነት ሲኦል የሚያስገባ አይደለም፣ ምሕረት ያገኛሉ። ሀብታም ገነት የሚገባ ሆኖ አይደለም። ስለዚህ ምን አለ? ከእንግዲህ ወዲህ ለእጆቻችን ስራ ይላል። መቼም ይሄንን መናፍቃን ሲያገኙት ስዕላትን፣ ቤተክርስቲያን መሳምን፣ ሌሎችን ይላሉ አይደለም። ሮጦ የሚመጣላቸው ይሄ ነው። ከእንግዲህ ወዲህ ለእጆቻችን ስራ አምላኮቻችን ናችሁ አንላቸውም በሉ ይላል። ይሄን የተናገረው ከእግዚአብሔር ውጪ አንተ አምላኬ ነህ ብለው ላሉት ለጣዖት ማለት ነው። ለአስታሮት ለምትባለው፣ ቦኤልዜቡል ለሚባለው፣ ቴራፊም ለሚሉት በወቅቱ ለነበሩት ለብዙ አይነት አጋንንት ጣዖታት ማለት ነው። አጋንንት ማደሪያ ለሆኑት እነሱን ይላል ከእንግዲህ ወዲህ ለእጆቻችን ስራ እኛ ሰርተናቸው አምላካችን ስንለው አይገርማችሁ? ስዕል አምላክ ነው እንዴ እናንተ? ቅዱሳን ስዕላት ላይ እስቲ እንምጣ። ስዕሉን አምላኬ ነን የምትሉት እንቻት እመቤታችን ስትሉ እሱ ስዕሉ ነው አምላካችሁ። እመቤታችን እሷ ነች። ወይም የስቅለቱ ስዕል አድኖ የምትሉት እንግዲህ ስዕል አድኖ የሚባለው የስቅለቱን የመድኃኔዓለምና የሥላሴ ስዕል ነው ስዕል አድኖ የሚባለው። ሌሎቻችሁ ስዕል አድኖ አይባሉም። በመሰረቱ ስዕል አድኖ ሁለት አይነት ነው ብለዋል አባቶች። ደግሞ በሌላ ነገር አምጥተውልናል፣ እናመሰግናለን። ጥሩ ነው።
ስዕል አድህኖ ማለት ከጸለይን ምንድንባቸው ማለት ነው ብለዋል። ስለዚህ የስቅለቱ የሥላሴና የመድኃኔዓለም ስዕል ብቻ ነው ስዕል አድህኖ ብለው ያስተማሩ መምህራን ደግሞ በዚህ ተሻሽሏል ማለት ነው። እና ስዕሉ ነው አምላክ ወይስ ስዕሉ የአምላካችን ወኪል ነው? ተወካይ ነው፣ አይን ማረፊያ ነው፣ መገለጫ ነው። መገለጫ አይደለ? አዎ። ስለዚህ ስዕላት መገለጫዎች ናቸው። ስለዚህ ይሄ የሚያወራው ስለ ቅዱሳን ስዕላቶቻችን አይደለም። እግዚአብሔርን ነው ብለን አስበን አምላካችን እሱ እግዚአብሔር እንደሆነ አስበን መገለጫው ነው ብለን የምንለው ነገር ነው። ልክ ቅዱስ ጳውሎስ የክርስቶስ አገልጋይ ነው ብለው አስበው በሐዋርያት ሥራ ምዕራፍ 10 ላይ እንደነበሩት የእግዚአብሔር መገለጫ ነው ብለው አስበው ምን አደረጉ? የልብሱን ጫፍ ቆርጠው ወስደው በሽተኛ ላይ ወረወሩት፣ በሽተኛውም ዳን ይላል። ቅዱስ ጳውሎስ የማን መገለጫ ስለሆነ? ቅዱስ ጴጥሮስና ጳውሎስ የክርስቶስ መገለጫዎች ስለነበሩ እንጂ እነሱ ጨርቃቸው የሚያድር ሊያውም አዳፋ የሆነ ጨርቅ በየመንገዱ እየተንደባለሉ በወደቅንበት በተነሳንበት ምን ለብሰው ልብሳችን እንደዛ ነው የሚሆነው። ቅዱስ ጳውሎስና ቅዱስ ጴጥሮስ ደግሞ ልብሳቸውን የትም ቦታ ሊቀመጡበት፣ ድንጋይ ላይ ሊቀመጡበት ይችላሉ። የትም ቦታ ሊተኙበትም ይችላሉ በልብሳቸው ላይ። ያንን ልብሳቸውን እንደ ሰውኛ ቆሻሻ የማያጣውን ልብስ ማለት ነው፣ ላባችን እንኳን የሚያጨቀየው ልብሳችንን ማለት ነው፣ እሱን ቆርጠው ወስደው በሽተኛ ድነውበታል። ስለዚህ ልብሱ ወኪል ነው ማለት ነው፣ መገለጫ ነው ማለት ነው። ያው ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው። እዚህ ጋር ግን እየተናገራለሁ ስለ ጣዖታት ነው። እግዚአብሔር አምላካችን አይደለም ይሉና ይሄ የቆመው ጣዖት ነው አምላካችን ይላሉ። እኛስ ምንድን ነው የምንለው? ስዕሉ ያ አምላካችን ያለው የእግዚአብሔር መገለጫና ወኪል ነው ነው የምንለው። አይገናኝም ጭራሽ። ወደዚህ እንምጣና ከእንግዲህ ወዲህ ለእጃችን ስራ ለእጆቻችን ስራ እንዲህ እንበላቸው ይላል። አምላኮቻችን ናችሁ አንላቸውም በሉ። ምን ማለት ነው? በጣም ግልጽ ነው። አዳልሞቴ ክጄሃለሁ፣ ጠቋር ክጄሃለሁ በሉ። ጨሌዋንም አምላኪ አይደለሽም፣ የቤት ጠባቂ አይደለሽም፣ የቤት እመቤት አይደለሽም በሉ። ልጆቼን ንስሐ ባስገባ እኔም ንስሐ ብገባ ብቆርብ ምንም አልሆንም በሉ። ወስኑ ማለት ነው። 3 ትርጉም አለው በሉ። አምላካችን ናችሁ አንላቸውም በሉ ሲል አምላካችን ናችሁ ይሏቸው ነበረ ማለት ነው። ሊያውም ሕዝበ እግዚአብሔር የተባሉት እስራኤላውያን እኮ ናቸው። አይገርማችሁ? እስራኤላውያን እኮ ናቸው። አምላካችን ናችሁ ብለዋቸው ስለነበረ አይደላችሁም በሉና ካዷቸው እያሉ ነው። ስለዚህ መጀመሪያ ያው ከበሽታችን ለመዳን መጀመሪያ እናመልከው የነበረው ነገር እንካድ። ንስሐ አባት ጋር ሳንሄድ የትም ቦታ ሳንሄድ አሁን እስቲ እዚህ ውስጥ ያላችሁ ሰዎች እስቲ ካዱት። ክዳችሁታል ድሮንም፣ ግን እስቲ መናፍስቶቹን እየጠራ እንካድ። መጀመሪያ እርኩስ መንፈስ በአጠቃላይ አጋንንትና ሰይጣናት በሙሉ ክጄሃለሁ በሉ እስቲ። ክጄሃለሁ፣ ከኔ ጋር ምንም ጉዳይ የለህም። ከእናቴ የመጣ ከአያቴ ከቅድመ አያቴ የመጣ ከዘር ማንዘር የመጣ በእኔ ውስጥ ስልጣን የለህም፣ ክጄሃለሁ በሉት። የተረገመ ይሁን የታሰረ ይሁን በቃ በምታውቁት ክጄሃለሁ። በእኔ ውስጥ ያለህ ለዘመናት ስትመለክ የነበርክ እኔ ግን የማልፈልግህ ቤተሰቦቼ ሲያመልኩህ የነበርክ አምላክ ነህ፣ ጠባቂ ነህ ስትባል የነበርከው በሙሉ ክጄሃለሁ። አንተ አይደለህም፣ እግዚአብሔር ብቻ ነው አምላኬ፣ ኢየሱስ ክርስቶስ ብቻ ነው አምላኬና አዳኜ በሉ እስቲ ሁላችሁ። ይህንን ስትሉ ነው የሚደነግጠው። ይህንን ብለው ደግሞ ምስኪኖች ልጆቻቸው ደግሞ እንግዲህ ወጣቶች፣ ወንዶች፣ ሴቶች በአጠቃላይ ኃጢአትን ደግሞ የሚሰሩ ከሆነ አልሸሹም ዞር አሉ ነው። አዘልከውም አቀፍከውም ሁለቱን ተሸከምከው ነው ብሏል። ስለዚህ መናፍስቶቹ በውስጥ እያሉ መንፈሶቹን ክዳሃቸው ግን ከሲጋራ ካልወጣ ወሰን ገላለ ማለት ነው። መናፍስቶቹን ክዳሃቸው ግን እንደገና በሃይማኖት ላይ የምትጠራጠር ከሆነ አዳልሞት ያለ ማለት ነው። አይ ጠቋርን ክጄዋለሁ ካልክ በኋላ ቲቢተኛ ከሆንክ ልብህ ካበጠ ካህናትን ማታከብር ቤተክርስቲያንን ማታከብር ከሆነ በእህትህ ላይና በወንድምህ ላይ በዝሙትም ይሁን በጠላትነት የምትነሳ ከሆነ አንቺም በወንድምሽና በእህትሽ ላይ በአጠቃላይ በጠቋር መንፈስ ኃጢአት ውስጥ የተጨማለቅን ከሆነ ብትክዱትም መልሶ ግን በተግባር ደግሞ ያመጣል። ስለዚህ ስንክደው በአፍም በልብም ከዛ ደግሞ በነፍስና በስጋችንም ከዛ ደግሞ በተግባራዊ በክርስትና ማለት ነው። በተግባራዊ ክርስትና በመጾም በመጸለይ በመስገድ ውስጥ ሆኖ ነው። ከሞትኩም ለክርስቶስ ልሙት ብሏል ቅዱስ ጳውሎስ። ብንኖርም ለክርስቶስ ነን፣ ብንሞትም ለክርስቶስ ነን። የሚጾመው የማይጾመውን አይውቀሰው፣ የሚበላው የማይበላውን አይውቀሰው። የማይበላው የማይጾመው ማነው? የሚጾመው የማይበላው ግን የሚበላውና ያልጾመውን ሰው አይውቀሰው። ቢበላም የክርስቶስ ነው፣ ባይበላም የክርስቶስ ነው አለ። ሁለቱም ምክንያት አላቸው።
የማይበላበት ምክንያት አለው፣ የሚበላበት ምክንያት አለው። ማንም በማንም ላይ ጣቱን አይጠቁም ያለ ቅዱስ ጳውሎስ ያስተማረን። ስለዚህ የሚወቀስ ማን ነው? አንድ አገኘን። የሚወቀስ አንድ አገኘን። እስቲ የሚወቀስ አንድ ፈልጉ። እስቲ አንድ የሚወቀስ አገኘን። ውቀሱት እስቲ። እስቲ መጀመሪያ የሚጠሰው እርኩስ መንፈስ ክጃለሁ። አይ የሚወቀስ ማን ነው? እስቲ ዲያብሎስ አይደል? ዲያብሎስ ግን አይደለም። ህሊና ነው የሚወቀሰው። መጀመሪያ ህሊናችንን እንውቀስ። ህሊናችንን እንውቀስ ምን ማለት ነው? ህሊና መውቀስ በእርግጥ ተገቢ አይደለም። የህሊና ወቀሳ እንላለን አይደል? ግን ህሊናችን እኛን ሲወቅሰን እንስማው ማለት ነው። እንዴት ህሊና ወቀሰው ይባላል? ህሊና ወቀሰው ማለት እውነተኛ የሆነው ፈራጅ የሆነው እግዚአብሔር በህሊና በኩል መጥቶ አስተማረው፣ አመለከተው፣ ትንሽም ቢሆን ጥቆማ ሰጠው ማለት ነው። አቤት እግዚአብሔር በህሊና በኩል ይፈርድብናል፣ እየፈረደ እየወቀሰ ተው ተመለስ ልጄ ይላል። በህልም በኩል መጥቶ ያስፈራራል ወይ ደግሞ ያጽናናል። እግዚአብሔር እውነት መጥቶ እኮ ያስደነግጠናል። እግዚአብሔር ለምን ሲባል እንድንመለስ ነው። በመምህራን ያስተምራል፣ በውሏችን እስቲ እግዚአብሔር ያልገባበት ቦታ አለ? ቤተሰቦች እግዚአብሔር ያልገባበት ቦታ አለ ወይ? በየት በኩል ነው? እስቲ ያችን መኃልየ ዘሰሎሞን ምዕራፍ 5 ያለችዋን ሴት እስቲዋት። ውዴ በርሽ አንኳኳ እኔ ተኝቻለሁ አይደለ? ይሄን ታሪክ መቼም ታውቁታላችሁ። ተኝቻለሁ፣ እጄን ቫዝሊን ተቀብቼ እግሬን ታጥቤ ፒጃማዬን አድርጌ አንሶላ ውስጥ ገብቻለሁ፣ ሞቆኛል አለች። መኃልየ ዘሰሎሞን ምዕራፍ 5 ላይ ግን አለች ውዴ በተደጋጋሚ በሩን አንኳኳ፣ አልከፍት ስለው እጁን አሾልኮ ገብቶ መሎጊያውን ወይ መቀርቀሪያውን ሊያወጣ ሞከረ። እኔ አልከፍት ስለው እሱ ሊከፍትብኝ፣ እኔ ግን ሞቆኛል፣ ከዚህ ከሞቀ አልጋ ላይ መውረድ አልፈልግም አልኩት። ውዴ ግን በሩን አልከፈት ሲለው ጥሎኝ ሄደ። እግዚአብሔር በብዙ አይነት መንገድ ያንኳኳል። በደጅ ቆሜ እግዚአብሔር በብዙ አይነት መንገድ ያንኳኳል። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእሱም ጋር ገብቼ እራቴን እበላለሁ። እራት እንበላለን፣ እባርከዋለሁ። ምን ማለት እራት ሲባል እራት ምንድን ነው ቤተሰቦች? እራት እበላለሁ ለምን ቁርስ ምሳ አይልም? እራት ማለት በፍጻሜው ዘመን በእድሜው መጨረሻ በሞቱ ጊዜ ከአጋንንት እስራት ከአጋንንት ንጥቂያ ከሞታ መናፍስት ወይም ደግሞ ከመላከ ሞት እነጥቀዋለሁ፣ የኔ ናት እቺ ነፍስ እለዋለሁ። በሩን የሚከፍትልኝ ካለ ሲሞት አያፍርም እያለ እኮ ነው። ሲሞት አያፍርም። እራት ከሱ ጋር እበላለሁ ማለት ሲሞት ነፍሱን መላእክቶች ወደ እኔ እንዲያመጧት አዛለሁ። በጣም እኮ የሚገርም ነው። እራት ማለት መጨረሻ በጨለማው ሰዓት ድቅድቅ ባለን ሰዓት እራት የተባለው በአግኝቶ ማጣት ዘመን ጎረቤት ሁሉ ሲከፋብን እራት የተባለው በዙሪያችን ሲጨላለምብን ከሱ ጋር ገብቼ እራት እበላለሁ አለ። በፍጻሜው በጨለማው ሰዓት አብሬው ሆናለሁ እያለ ነው። እራት የተባለው እስር ቤት ነው። ያለ ስም ስማችን ተሰጥቶ ስንታሰር እራት ተብሏል። ጨለማ ሰዓት ህመም ሆስፒታል ገብቶ ጉልኮስ ተሰክቶብን እሱ እራት ይባላል። ከሱ ጋር ገብቼ እራት እበላለሁ። እራት መቼም ማታ ነው አይደል? ሲመሽ ሲጨላልም ህይወት ሲከፋብህ ማለት ነው። በር አንኳኳለሁ አለ። ስለዚህ እግዚአብሔር በየት በኩል ነው ያልመጣው? እጁን አሾልኮ መቀርቀሪያውን ልባችን ላይ ቅርቅር ያደረግንበትን ሆን ብለን የዘጋነውን መሎጊያውን ያንን መቀርቀሪያውን ሊያነሳ ሞከረ። እምቢ አለው ይላል። እግዚአብሔር አቅም ስለሌለው ነው አይደለም፣ ነፃ ፈቃዳችንን ስለሚጠብቅ ነው። የኛ ነፃ ፈቃድ እግዚአብሔርን አላስገባ ብሎታል እና ጌታ ሆይ አድነኝ እስክንለው ድረስ አይደል? ጉድጓድ ውስጥ ገብተን እባካችሁ አድኑን ብለን ሳንጮህ ሰዎች ሊያድኑን ገመድ ሲወረውሩልን አይ ገመዱን አልፈልገውም። ምንድን የምትፈልገው ታዲያ? ዝም አስቡት። ጉድጓድ ውስጥ የገባ ሰው እስቲ በአይነ ህሊናችሁ ጉድጓድ ውስጥ ግቡ እስቲ በሀሳብ መቼም በሀሳብ የሚከለክለን የለም። አሁን በዚህ ሰዓት የፈለኩት ሀገር መዞር እችላለሁ። እስቲ ይኸው አይንን ጨፍኛለሁ በሀሳብ እስቲ ጨፍኑ፣ በማርያም ጨፍኑ እስቲ በሀሳብ የሆነ 4 ሜትር በ4 ሜትር የሆነ ጉድጓድ ውስጥ ገብተናል። ገባን። እሺ ከዛ አደናቅፎንም ገባን፣ በመሰላልም ገባን። ከዛ ግን መውጣት አልቻልንም። መሰላልም የለም፣ መውጫ ቀዳዳም የለም። አንደበታችን ተዘግቷል። ምን ሆነን የገባው? ዝም። አረ ምን ሆነሽ መውጣት ትፈልጊያለሽ? ዝም። ገመድ ሲወረወር ዝም።
ቁጭ ብሎ ማልቀስ ብቻ መነፋረቅ፣ ወይ ተንበርኮ መጸለይ የለ። እንደዚህ ሆነናል። ቤተሰቦች ግለጡ አይናችሁን፣ በቃ አይናችሁን ግለጡ። እንዴት የምንወጣው? እሺ እንደዚህ ሆነን ሁሉ ነገር ጸልዩ፣ እምቢ። እሺ ገመዱን ያዙና ወደ ላይ ውጡ፣ እምቢ። ገመድ የተባለው እንግዲህ የእግዚአብሔር ቸርነትና ምሕረት ነው። የዚህ ምዕራፍ መጨረሻ ላይ እመጣበታለሁ። ምን ያህል እግዚአብሔር እኛን ሊያድነን ታች ወርዶ ከእግራችን በታች ትቢያው ቦታ ላይ እንዴት እንደወረደልን ታያላችሁ። ተመሰጥኩኝ ትላላችሁ አይደል? እሺ ሐሳብ ክልከላ ስለሌለው ነው ጨፍኑ ያልኳችሁ። እሺ አምላኮቻችን ናችሁ አንላችሁም በሏቸው ይላል። ስለዚህ ዛሬ ክደናቸዋል በቃ። እሺ ቀጥሎ ደግሞ ምን ክደው እንደ አማልክት ያየናቸው ዲግሪ፣ ዲፕሎማ፣ ሀብት ንብረት፣ ይሄ ወርቁ የተቀበረው ነገር፣ የቤት ውስጥ መኪና፣ ቤት፣ ይሄ ሁሉ ምንድነው? እነዚህ በሙሉ ምንድን ናቸው? አማልክት ናቸው። በፍጹም የኛ አይደላችሁም፣ ክደናቸዋል እንበላቸው። እናንተን ስናመልክ ነበረ፣ እናንተን ያሰብን ስንመካ ነበረ፣ በፍጹም ከእናንተ ጋር አንቀጥልም በሉ እያለ ነው። እሺ ቁጣዬ ይላል፣ ቁጣዬ ከእርሱ ዘንድ ተመልሷልና። ቅርታ በር እየተንኳኳብኝ ስለሆነ በዚህ ሰዓታት ልኛ አይወጣም። ይሄ አይወጣም። ነጋስ ሻሁን ወንጌል ያስነው ማይክሮፎን ስላለ አስደውላችሁ አስሰዓት ብላችኋል። እሺ እንቀጥል። ቁጣዬ ከእነርሱ ዘንድ ተመልሷልና አመፃቸውን እፈውሰዋለሁ ይላል። ቁጣዬ ይላል። ቁጣዬ ከእርሱ ዘንድ ተመልሷልና። እንግዲህ የእግዚአብሔር ቁጣ ምንም እንኳን ረጅም ዓመት የሚቆይ ባይሆንም ግን አንድ ጊዜ መጥቶ ብዙ ነገር ነው የሚያደበላልቀው። አንድ ጊዜ መጥቶ ብዙ ነገር ያደበላልቃል። ቁጣዬ ከእርሱ ዘንድ ተመልሷልና። ከማን? ከህዝቡ። ህዝቡ ላይ ደርሶ ነበረ። የሆነ ሰዓት ላይ ማጥፋት ጀምሮ ነበረ። ቁጣዬ ከእርሱ ዘንድ ተመልሷልና አመፃቸውን እፈውሰዋለሁ አለ። የሚፈወስ አመፃ አለ ማለት ነው እናንተ። የማይፈወስም አመፃ አለ። አመፃ ምን ማለት ነው? አመፃ ማለት በእግዚአብሔር ላይ ማመፅ ነው። በእግዚአብሔር ላይ ማመፅ። እግዚአብሔር ላይ የምናመፀው በሶስት ነገር ነው። አንደኛ ቃሉን ትእዛዙን ባለማክበር። በእግዚአብሔር ላይ የምናመፀው ቃሉን ትእዛዙን ባለማክበር። ሁለተኛ ስጋችንን፣ የራሳችንን ማንነታችንን፣ ሰውነታችንን ባለማክበር። እንግዲህ በእግዚአብሔር ላይ ስናመፅ ማለት ነው። ሶስተኛ ሲመልሰን ሲቆጣን አለመንቃት። ይሄ ራሱ አመፅ ነው። በዛው መቀጠል እንደ ኖህ ዘመን ተመለሱ እባካችሁን እያለ እየተናገረ ማላገጥ በቃሉ ላይ ማለት ነው። እነዚህ ነገሮች በጣም ከባድ ናቸው። አመፃቸውን እፈውሰዋለሁ ሲል መፈወስ ሲባል ምን ማለት ነው? ለምሳሌ እኛ የምናውቀው ቁስል ላይ ዘይት ማድረግ፣ ምናልባትም መታከም ሊሆን ይችላል። መፈወስ ሲባል መንከባከብ፣ ሹሩሩ ማለት ሊሆን ይችላል። ግን የእግዚአብሔር ፈውስ ደግሞ እዚህ አመፃ ሲፈወስ ደግሞ ትንሽ ዱላ አላት። ለምሳሌ ልጆቻችን እንዴት ነው የሚፈወሱት ከአመፃቸው? ልጆች ሲያመፁብን እንዴት ነው የምናደርገው? ያዝ ነው አይደለ? ባለንጋ ለምን እያልን ምዝልግ እናደርጋለን አይደለ?
እግዚአብሔር እኛንም እንደዛ ነው። እናንተ ብቻ አባት፣ እናንተ ብቻ እናት፣ እናንተ ብቻ ቀጪ አይደላችሁም። ሕፃናቶች በእናንተ እጅ የሚቀጡ ከሆነ እናንተ ደግሞ በእግዚአብሔር እጅ ትቀጣላችሁ፣ በመላእክት እጅ ትቀጣላችሁ። ሁሉም ያጠፋል። መላእክት እንኳን አጥፍተዋል ተብሏል። መላእክትም አጥፍተዋል ተብሏል። ቀውስጦስ የሚባል መልአክ የታዘዘውን ትእዛዝ አልቀበልም ብሎ ከሰማይ ወርዶ መጥቶ ቤተ መቅደስ ውስጥ ያሉትን ሕፃናቶች ወደ እኔ አምጣ፣ ቅዳሴውን እየበጠበጡ ነው ተብሎ ሲባል ትእዛዝ ባለማክበሩ ተቀጥቷል። አስቡት። መልካም ነገር ነው እኮ ያሰበው። እንኳን አምፀው የወደቁት የደቂቀ ሴት ልጆች ማለት ነው። የሴት ልጆች እንኳን ወደ ምድር ላይ ወርደው ከደቂቀ ቃየል ጋር ከቃየል ልጆች ጋር ማለት ነው ተዳቅለው ቀርቶ ለመልካም ነገር የተላከው ቀውስጦስ እንኳን ሙሉ ትእዛዙን ባለማክበሩ ተቀጥቷል። አስቡት። ስለዚህ አመፃቸውን እፈውሳለሁ ሲል ትንሽ ቆንጠጥ አረጋለሁ። አለንጋለችን ትንሽ እንደ ቸነፈር የመሰሉ እንደ ረሃብ የመሰሉ እንደ ጦርነት የመሰሉ እንደ ኑሮ መወደድ የመሰሉ አለንጋዎች አሉ። በእሷ ትንሽ ገረፍ አረጋቸዋለሁ። በዚህ እፈውሳቸው። ፈውስ ነው ማለት ነው። ይሄ ማንቂያ ነው ማለት ነው። አቤቱ ይቅር በለን ማለት ነው። ስለዚህ ስንት አይነት ፈውስ አለ? የሽሩሩ ፈውስ አለ። ከዛ ደግሞ የአለንጋ ፈውስ አለ። የአለንጋ ፈውስ አለ እና አመፃቸውን እፈውሳለሁ በገዛ ፈቃዴም እወዳቸዋለሁ ይላል። አሁን በአመፃችን ከተፈወስን ምን ማለት ነው? የመጣብንን ጦርነት የመጣብንን መዓትና መከራ አይተን ይቅር በለን ካልን ፈውሱ ዱላ ሆኖ መቀጣታችንን አምነን መገረፋችንን አምነን ከዛ ደግሞ እንደገና ወደሱ ከተመለስ ንስሐ ከገባን ደግሞ ይላል በገዛ ፈቃዴ እወዳቸዋለሁ። ማንም ሰው ሳያስገድደኝ አለ በገዛ ፈቃዴ እወዳቸዋለሁ። ምንም አይነት ልመና ሳያስፈልግ እንዲሁ እወዳቸዋለሁ አለ። እናንተ ስለ ጾማችሁ፣ ስለ ጸለያችሁ፣ ስለ ሰገዳችሁ ብቻ ሳይሆን በገዛ ፈቃዴ ልባችሁን አይቼ እንደ የጠፋው ልጅ ወደ አባቴ ቤት በመለስ ይሻለኛል፣ የአባቴ ቤት አይደለም እኔ ልጁ ባሪያዎቼ እንኳን ደህና ምግብ እየበሉ ነው ብሎ አስቧል። ገና ልቡ ሲመለስ አባቱም ከሩቅ አየው ይላል። ያ ከሩቅ አየው የሚለው ቃል እዚህ ጋር ነው። በገዛ ፈቃዴ እወዳቸዋለሁ ይላል። ለምንድን ነው በገዛ ፈቃዱ የሚወደን ሲባል መመለሳችን ለሱ በቂ ስለሆነ፣ መመለሳችን ለሱ በቂ ስለሆነ ማለት ነው። እንዲሁ መመለሳችን በራሱ አንድ ነገር ስለሆነ ነው። ሌላው በገዛ ፈቃዴ እወዳቸዋለሁ ሲል ክርስቶስ ወደዚህ ምድር መጥቶ በመስቀል ላይ ደሙን ያፈሰሰው ስጋውን የቆረሰው በአንድም በሌላም መንገድ ሰዎች ናና ውረድ ተወለድ ብለውት አይደለም። ራሱ ነው መጥቼ ወርጄ ተወልጄ አድነሃለሁ ሲል ማለት ነው። እሺ ለእስራኤልም እንደ ጠል እሆነዋለሁ። ለእስራኤልም እንደ ጠል እሆነዋለሁ፣ እንደ አበባም ያብባል፣ እንደ ሊባኖስም ስሩ ይሰዳል። በጣም ሶስት ነገር የተናገረው የሚገርም ነው። ለእስራኤልም እንደ ጠል እሆነዋለሁ። ጠል ምን ማለት ነው? ጠል ማለት ከስር ሳር ሲበቅል ጠል ጤዛ ማለት ነው አይደል? ጠል ማለት እስቲ ጠል ምን ማለት ነው ግለጹልኝ እስቲ እናንተ። እንደ ጠል እሆነዋለሁ ማለት በቃ ውሃ አርሰዋለሁ፣ ደርቆ ነበረ፣ ቅባት ያጣ ጭንቅላት እንደማለት ነው። በቃ አይደል? የሆነ በቃ ሪላክስ እንደማድረግ ነው። ነፃነት ሆነዋለሁ፣ ሰላም ሆነዋለሁ ማለት ነው። ለእስራኤል እንደ ጠል ሆነዋለሁ፣ አንጀቱን አርሰዋለሁ፣ ሲያመሰግነኝ መልስ መልስለታለሁ አይደል? ተገቢውን ክብር ሲሰጥ ተገቢ ክብር ይሰጠዋል እንደማለት ነው። እንደ ጠል ሆነዋለሁ፣ እንደ አበባም ያብባል። እንግዲህ እንደ አበባ ካበበ ደግሞ መርገፉ አይቀርም አይደል? ሲረግፍ ደግሞ ያው ጊዜውና ወቅቱ ነው፣ እድሜ ነው። እንደ አበባም ያብባል ማለት ገና በልጅነቱ አይቀጭም ማለት ነው። አንዳንድ ጊዜ አበባ ሳያብብ ይቀጫል አይደል? አበባው ሳይታይ ገና ከስር ይቆረጣል። ስለዚህ እስከዛ ድረስ አበባው ይታያል፣ በሰው ዘንድ ያማረ ይሆናል ማለት ነው። አበባ የእድሜ ምልክት ስለሆነ ነው። ያልፈዋል፣ የሆነ እድሜ አለ። በ30ና በ20ዎቹ እድሜ የሚቀጭ ህዝብ ነበረ ማለት ነው። ሟች ነበር ማለት ነው። ስለዚህ ያችን እድሜ አልፎ ያብባል፣ ይታያል፣ አባወራ ይሆናል፣ ፍሬያማ ይሆናል። መቼም ከላይ አበባ ካበቀለ ሌላ አበባ ሊያበቅል ደግሞ ሌላ ፍሬ ይዟል ማለት ነው። አንድ ጽጌረዳ አበባ አንድ ግንድ ላይ ወጥቶ ካበበ ከጎኑ ፍሬ አለው፣ ያለ ፍሬ አያብብም። ስለዚህ
እንደ አበባም ያብባል አለና እንደ ሊባኖስ ስሩን ይሰዳል እንደ ሊባኖስ። የሊባኖስ ዝግባ 3 ባህሪ ያለው፣ አንደኛ ስሩ በጣም ረጅም ነው። ውሃ ፍለጋ ይሄዳል። መሬት ለመሬት ማዕድን ፍለጋ ይሄዳል። ግን ያን ፍለጋ በሚሄድበት ሰዓት ዛፉ እንዳይገነደስ ደግሞ እጅግ በጣም ጠንካራ መሰረት ነው የሚጥለው ማለት ነው። አያችሁ። ስለዚህ ስሩን በጣም ይሰዳል። ማዕድን ፍለጋ፣ ውሃ ፍለጋ። ቀጥሎ ደግሞ ግንዱ ነው። ግንዱ በጣም ወፍራምና እጅግ በጣም ሰፊ ነው። የሊባኖስ ዝግባ የሚባለው ለጥቅማ ጥቅምም ይውላል። ለአንዳንድ ነገሮችም ያውሉታል። የሊባኖስ ዝግባ ቤተ መንግስት ሰለሞን ሲሰራበት የነበረው እንጨት ነው። ብዙ ቤቶች የሚሰሩበት በጣም ውድ የተባለ የተለመደ ልክኛ ዛሬ ባህር ዛፍ ብለን የዛሬ 100 ዓመት በአፄ ሚኒሊክ ዘመን የመጣብን ወረርሽኛል ባህር ዛፍ እንጂ ኢትዮጵያ ውስጥ የነበረ አልነበረም። ለተንኮል የመጣብን ባህር ዛፍ እኮ ኢትዮጵያ ውስጥ ወስዳችሁ ዝሩት፣ የኢትዮጵያ ውስጥ ያለውን ማዕድንና አፈሮቻቸውን በሙሉ ያበላሽባቸው ተብሎ ነው የመጣብን። ምክንያቱም ባህር ዛፍ የበቀለበት ቦታ ሲከስር ይወት ብዙ ጊዜ ባህር ዛፍ ከበቀለ ሳሮች ይደርቃሉ። እዛ ከስሩ ቦታም ብዙ እንትን የለም እና አፈር ማዕድኖችን ምናምን እንደዚህ ያበላሻል። ጥሩ አይደለም ብቻ በአጠቃላይ ባህር ዛፍ። ግን ደግሞ ኢትዮጵያኖች ያውቁበታል አይደለም። የባህር ዛፍ ቅጠሉን ቆረጡና ደግሞ ለብርድ ለምናምን ለጉንፋን ለአንዳንድ የሳል ምናምን መድኃኒት ያደረጉና ተጠቀሙበት ማለት ነው። ዞሮ ዞሮ የሊባኖስ ዝግባ ሶስተኛው ጥቅሙ ደግሞ ቅርንጫፎቹ ናቸው። በጣም ረጅም ነው። ግንዱ ወፍራም ነው። ስሩ በጣም ረጅም ነው። እንደገና ደግሞ ረጅም ነው። የክብር ምልክት ነው። የልዕልና ምልክት ነው። ስለዚህ እንደ ሊባኖስ አለና ስሩን ይሰዳላል። የሊባኖስ ዛፍ የሊባኖስ ዝግባ ማለት ይችላል ይታወቃል። ገና ሊባኖስ ሲባል ዛፍ እንደሆነ ይታወቃል። እኛ አሁን ባህር ዛፍ ስንል የትኛው አይነት ዛፍ እንደሆነ በአይነ ህሊናችን እንደምናስበው ሁሉ ሊባኖስ ሲባል ዛፉ ይታወቃል። ስለዚህ በጣም ስሩ ረጅም፣ መሬት ለመሬት የሚጓዝ፣ ግንዱ ወፍራም፣ ቁመቱ ረጅም፣ ከስርም ረጅም ነው፣ ወደ ላይም ረጅም ነው። ስለዚህ ስሩ በጣም ረጅም ከሆነ ወደ ላይም ደግሞ ከፍታው ንፋስም አይጥለውም ማለት ነው። እንደ ሊባኖስ ስሩን ይሰዳል፣ የማይነቃነቅ መሰረት ይጥላል ማለት ነው። ይሄ የተዋህዶን እምነታችንን የሚያሳይ ነው። ተዋህዶ እምነታችን እንዴት እንደጸናች ማሳያ ነው። እስራኤል እንደ ጠል ይሆናል ወደ ቃሌ ከተመለሱ እያለ ነው። ቅርንጫፎቹም ይዘረጋሉ፣ ውበቱም እንደ ወይራ ሽታውም እንደ ሊባኖስ ይሆናል ይላል። በጣም የሚገርም ነው። ቅርንጫፎቹም ይዘረጋሉ። የሊባኖስ ዝግባ እንግዲህ ቅድም የነገርኳችሁ ቅርንጫፎች ይዘረጋሉ። ፀሐይ ብርሃንን ለመሰብሰብ ቅርንጫፎች ይዘረጋሉ። ውበቱን እንደ ወይራ እንደ ወይራ የወይራ ዛፍ ምን ማለት ነው? እንግዲህ ውበቱ እንደ ወይራ ሲባል የወይራ ዛፍ ቀጥ ያለ አይደለም። አባጣ ጎርባጣ ያለበት የሆነ ደስ የሚል ቅርጽ ያለው ነገር ነው እና መቼም ጠማማ ጥሩ ቅርጽ ያለው ማለት አይደለም፣ ያምራል ማለት አይደለም። ግን የወይራ ዛፍ አይታችሁት ከሆነ ስትሰነጥቁት በደንብ ስንጥቅ አይላችሁም። የሆነ ውድግድግድ ብሎ የሚሰነጥቀው እና ውበቱ እንደ ወይራ ዛፍ ይላል። ሌላው ደግሞ ዘይትነቱ ነው። ውበቱ ሲል ወይራ ዛፍ ዘይት አለው። ዘይት ደግሞ ለመብራትነት ያገለግላል፣ ለምግብነት ያገለግላል። አሁን ነው ለምግብነት የተጀመረው። ከዛ ደግሞ ለቁስል ያገለግላል የወይራ ዘይት አይደለም። ስለዚህ ውበቱ እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ይሄ የሚያሳየው እግዚአብሔር ምሕረት ሲያደርግልን ይቅር ሲለን ነው። ቁጣው ከኛ ሲነሳ የሚያሳየን ነው። በገዛ ፈቃድ እወዳቸዋለሁ ካለን በኋላ የሚመጣ ነገር ነው። ቅርንጫፉም ይዘረጋሉ ይላል። ቅርንጫፎች የተባሉት ማን ናቸው? ምዕመኑ ነው። መዘርጋት እጃችንን እንዘረጋለን። ያው እኛ ቅርንጫፎች ነን። እኔ ግንድ ነኝ አለ ክርስቶስ አይደል? መሰረቱ መንፈስ ቅዱስ ነው። ስለዚህ የወይኑ ግንድ ኢየሱስ ክርስቶስ እጃችን ያዘረጋናል። መንፈሳዊ ሕይወት ሲኖረን፣ ተግባራዊ ክርስትና ሲኖረን ማለት ነው። ቅርንጫፎቹም ይዘረጋሉ፣ ለእግዚአብሔር ራሳቸውን ክፍት ያደርጋሉ። ቅርንጫፎች ከተዘረጋጉ ደግሞ ፀሐይ ብርሃን ያገኛሉ። ፀሐይ ደግሞ ክርስቶስ ነው። አንድ አትክልት ኃይሉን የሚያገኘው ከምድር ማዕድናት 5 ማዕድናት ያገኛል። ከሰማይ ደግሞ ንፋሳትንና ፀሐይን ያገኛል ማለት ነው። ዝናብንም ያገኛል ማለት ነው። ስለዚህ እነዚህ ቃላቶች የእኛን ሕይወት ይመስላሉ። ሽታውም እንደ ሊባኖስ ይሆናል አለ። ምናልባት እንግዲህ እኛ እናውቀው የሊባኖስ ሽታ መልካም ነው ማለት ነው። ቆንጆ መዓዛ አለው ማለት ነው። እንደ ሊባኖስ ሽታ ይሆናል። ከጥላውም በታች የሚቀመጡ
ይመለሳሉ። ከጥላውን በታች የሚቀመጡ ይመለሳሉ። ይመለሳሉ። ምን ማለት ነው እንግዲህ? አንድ ዛፍ ከላይ ብቻ አይደለም የሚያምረው፣ ከስርም ደግሞ ብዙ እንስሳትንና ብዙ ሰዎችን ያስጠልላል። ስለዚህ ቤተሰብ ይኖረዋል። ዘሩ ሁሉ በዛ ዛፍ ስር ያለው የሚፈሰው የሚንጠባጠበው ሁሉ ክብር አለው ማለት ነው። ስለዚህ ከጥላውም በታች የሚቀመጡ ይመለሳሉ። ወደ ማን ይመለሳሉ? ወደ ጥላው። ከፀሐይ ወደ ጥላ መጠለል ደስ ይላል አይደል? ፀሐይ በጣም ሲመታን ደክሞን ከነበረ መተን ዛፍ ስር እንጠለላለን። ከፀሐይ ይመለሳሉ፣ ከጥላውም በታች የሚቀመጡ ይመለሳሉ። ሁለት ትርጉም ነው ያለው። አንደኛ ከእግዚአብሔር ምሕረት፣ ከእግዚአብሔር እፎይታ፣ ከእግዚአብሔር እረፍት ስር መጥተው የሚጠለሉ ሰዎች ከኃጢአታቸው ይመለሳሉ። ሱስም ቢኖርባቸው መጥፎም ነገር ቢኖርባቸው ብቻ ጥላው ስር ይጠለሉ። እግዚአብሔር አንድ ቀን ይህን ነገር ነቅሎ ያወጣላቸዋል ማለት ነው፣ ያስወግድላቸዋል ማለት ነው። ከጥላው በታች የሚቀመጡ ይመለሳሉ፣ ከእህሉም የተነሳ ይጠግባሉ። ከእህሉም የተነሳ ይጠግባሉ። እግዚአብሔርን የሚከተሉ ሰዎች እንግዲህ እንደ ወይንም ሐረግ ያብባሉ። አሁን ከእህሉ የተነሳ ሲባል አንደኛ እህል የተባለው የለንም የምንለው ንብረት በሙሉ በአጠቃላይ ምድራዊ የሆነ ሀሳባችን በሙሉ እህል ይባላል። ምክንያቱም የምንኖረው እየበላን እየጠጣን ከዛ እያመሰገንን እስከሆነ ድረስ እህል ያስፈልጋል አይደለም? ከእህሉም ይጠግባሉ አለና እንደ ወይንም ሐረግ ያብባሉ አለ። የወይን ሐረግ እጅግ በጣም ደስ የሚል አበባ አለው። እንዲያውም የወይን ሐረግ የሚባሉ ሴቶች ስሞችም አሉ። ወይን ተብሎ ስም ይወጣላቸው በጣም ብዙ እህቶች አሉ። ሐረጓ ተብሎ የሚጠሉ ሐረግ ደስ ይላል። ለምን? አንድ ቤት የሆነ ቤት አይታችሁ ከሆነ በሐረግ ሲከበብ እንዴት ነው የሚያምረው። የወይን ሐረግ ሲሆን ደግሞ የበለጠ ደስ ይላል። የወይን ሐረግ ሲሆን እና እንደ ወይን ሐረግ ያብባሉ፣ ሙልት ይላሉ፣ አረንጓዴ ደምቀው ይታያሉ። ከዛ ደግሞ የወይኑም አበባ ደግሞ ይታያል። መታሰቢያውም እንደ ሊባኖስ ወይን ጠጅ ይሆናል ይላል። እንደ ሊባኖስ ወይን ጠጅ ይሆናል። እንግዲህ ምናልባት በወቅቱ ይሄ የወይን ጠጅ የሚባለው በጣም ታዋቂ ዝነኛ ይሆናል ማለት ነው። ሁሉም ሰዎች እዛ ቤት ያለ ወይን ጠጅ እኮ የሚጣፍጥ ነው ይባላል አይደል? መታሰቢያው እንደዛ ይሆናል፣ ልዩ ይሆናል። ማንም ሰው አይቶት ሰምቶት የሚያደንቀው ይሆናል ማለት ነው። ከእንግዲህ ወዲያ ጣዖት ለኤፍሬም ምንድን ነው ይላል ቁጥር 8 ላይ። ከእንግዲህ ወዲያ እናንተ ጾም፣ ጸሎት፣ ስግደት ከጀመራችሁ በኋላ ዝሙት፣ ጣዖት የተባለው ገንዘብ ስላችሁ መቼም አጠቃቀሙን አለማወቅ በሚለው ውስጥ እንየው እንጂ ገንዘብ በራሱ ጣዖት አይደለም። ግን ገንዘብን አጠቃቀምን አለማወቅ በገንዘብ መጥፋትን ነው። በአዳም ልኮ እንደ ጣዖት የታየ ነገር በሙሉ ለእኛ ምናችን ነው? ከእንግዲህ ወዲያ ከየት? ከመንፈሳዊ ሕይወት ከተግባራዊ ክርስትና ወይም ደግሞ በንስሐ ከተመለስን በኋላ ምንድን ነው ለእኛ ይሄ ነገር ምናችን ነው? አያችሁ፣ ለኤፍሬም ይላል፣ ለፍሬያማው ሕዝብ ንስሐ ለገባው የእግዚአብሔር ለተባለው ለተባረከው እግዚአብሔር በያዕቆብ በኩል እጁን አመሳቅሎ ለባረከው ለዛ ሕዝብ ጣዖት ምኑ ነው? ምክንያቱም ጣዖት ማለት አምላኬ ነህ ተብሎ የሚመለክ ከሆነ እግዚአብሔር እያለ ጣዖት ምንህ ነው? አስወጣ እየተባልክ ነው ከቤት። እንደ ጣዖት ያመለከው ነገር ካለ ከቤት ከመኖሪያ ቤት አስወጣ። ጨሌውን፣ ባዕድ አምልኮውን፣ ኮተቱን፣ ቡናውን አስወግድ። ከልብህም ክፋትን፣ መጥፎ ነገሩን አስወግድ። እንደ ጣዖት ያሰብከው ነገር ካለ በዘመድ የምትመካ በገንዘብ በባንክ ቡክ የምትመካ ከሆነ በእውቀት በዲግሪ የምትመካ ከሆነ አለኝ በምትለው እውቀት የምትመካ ከሆነ እግዚአብሔር እያለ እሱ ነገር ምንህ ነው? አስወጣ እየተባልክ ነው። አስወጣ። ከእንግዲህ ወዲያ ጣዖት ለኤፍሬም ምንድን ነው? እኔ ሰምቼዋለሁ ይላል። ምን ብሎ ነው የሰማው እግዚአብሔር? ይገርማል። ወደ እርሱም እመለከታለሁ። ኤፍሬም አንድ ነገር ተናግሯል። ቅድም አልን ምን አልን? በአንድ ቃል ሁላችንም አንድ ቃል እንውሰድ አልኳቸዋል። ገና ሲጀምር የሆነ ቃል ተናግረናል። እስኪ አምጡት፣ ቶሎ በሉ፣ ቶሎ ጻፉት። በአንድ ቃል ሁላችንም አንድ ነገር እንበል ብለናል። እስቲ አምጡት። እንዴት የመጽሐፍ ቅዱስ ቃል ተያያዥነት እንዳለው እዩ። እንግዲህ የተዘበራረቀ አይደለም መጽሐፍ ቅዱስ። ኪራ ላይ ሰውን አመሰግናለሁ። ስለዚህ እንዲህ አለ፣ እኔም ሰምቼዋለሁ። ምን ሲል? አቤቱ ማረን ሲል፣ ኪራ ያለሱን ሲል ሰምቼዋለሁ። ሱባኤያቸውን ተቀብያለሁ፣ ምህላቸውን ተቀብያለሁ፣ እንባቸውን አብሻለሁ። በእያንዳንዳቸው መኝታቸው ላይ በተኙበት በህልማቸው መልካም ነገር አሳያቸዋለሁ። አጽናኝ የሆነው መንፈስ ቅዱስ እልክላቸዋለሁ። መላእክት ከእነሱ ጋር ናቸው። የቅዱሳንን ምልጃ እሰማላቸዋለሁ እያለ ነው እግዚአብሔር። ሰምቼዋለሁ ሲል እኔም ሰምቼዋለሁ አለ። ከእንግዲህ ወዲህ ጣዖት ለኤፍሬም ምኑ ነው አለ። ለኤፍሬም እግዚአብሔር አምላኩ ነው። አምላኩ
ለኛ ለተዋህዶ ልጆች ኢየሱስ ክርስቶስ ነው አምላካችን። ጣዖት ምናችን ነው? ሰምቶናል። ከሰማን አይበቃም? በቃ ጌታ ሆይ እባክህን ማረኝ ስትሉት ከሰማ በቂ ነው እኮ። ቅዳሴ ላይ ሆነን ጸሎት ላይ ሆነን ስንሰግድ ኪርያላይሶን አቤቱ ማረን ካልነው በቂ እኮ ነው። በቃ ይሰማል። ሰምቼዋለሁ አለ። በንስሐ ከተመለሳችሁ የእግዚአብሔር ጆሮቹ ወደ እናንተ ነው የሚያዘነብለው። ሰምቼዋለሁ ይላል። ይኸው ሰምቻቸዋለሁ፣ ወደ እርሱም እመለከታለሁ። አያለሁ አላለም፣ እመለከታለሁ ነው ያለው። ማየት ይኸው ሁሉ እናንተም እኔን እያያችሁ ነው። መጋረጃውን ታያላችሁ፣ ወንበሩን ታያላችሁ። ይሄ ይታያል። መመልከት ከዚህ አልፎ እኔ እማወራው ምን እንደሆነ ኢማጂን ማድረግ መገመት፣ ከዛ በኋላ ደግሞ በቃ ወደ ውስጥ ማሰብ ማለት ነው መመልከት። በዚህኛው አይን ሳይሆን በልቦናችን አይን መመልከት ማለት ነው። ከዛ ወደ እርሱም እመለከታለሁ አለ። እግዚአብሔር ትክክሉ ሲመለከተን እንደ አንዳንድ ሰው ሲያያችሁ እንዴት ነው እየጎረሳችሁ እያለ ቢያያችሁ እንደዚህ አትደነግጡ? ያስደነግጣል። ምኑ ነው መምህር ነው የምትሉት? ሳልናገር ባያችሁ ኖሮ እግዚአብሔር ከላይ ሆኖ በሰው ሰውኛ ተገልጾ ፍጥጥ ብሎ ከሰማይ እንደዚህ ብሎ ቢመጣ ፊቱ ቢታየ እንዴት ነው የምንሆነው? ያስደነግጣል አይደለም? እንደዛ አድርጋችሁ ሰሩት እስቲ። እኔም ወደ እርሱ እመለከታለሁ አለ። ቀና በሉ እስቲ። ይታያል አይኑ? የለም። በልባችን ውስጥስ እያየን እንደሆነ እናስባለን። ስለዚህ እግዚአብሔር እየተመለከተን ነው ብለን የምናስብ ከሆነ በር ቆልፋችሁ ኃጢአት አትስሩ። ሰው አየኝ አላየኝ ብላችሁ የትም ቦታ ላይ ሄዳችሁ ምንም ነገር አታርጉ። እግዚአብሔር እያየኝ ነው በሉ። እያየኝ። ስለዚህ እንደ ዮሴፍ እንደ ጻድቁ ዮሴፍ ጲጥፋራ እባክሽን ስገባ ደረቴን ስወጣ ባቴን እያየሽ በዝሙት ወድቀሻል፣ ከአንቺ ጋር አልተኛም፣ በእግዚአብሔር ፊት እንዴት ኃጢአትን እንሰራለሁ? እግዚአብሔር እኮ እያየኝ ነው አላት። አንቺ የንጉሥ ሚስት ነሽ፣ የፈርዖን ሚስት ነሽ። እኔ ደግሞ እዚህ ቤተ መንግስት ውስጥ ደግሞ ጠቅላይ ሚኒስቴር ነኝ። ንጉሱ የአንቺ ባለቤት ፈርዖኑ እኔን ስልጣን የሰጠኝና እዚህ ቦታ ላይ ሹመት የሰጠኝ አንቺን እንዳጫውትለት አልጋ ላይ እንዳሽኮርምለት አይደለም፣ እግዚአብሔር እያየኝ ነው አለ። ሊያውም በአዳም ልኮ የሚመለክበት እነ ሆረስ ጣዖታት ያሉበት በጣም ብዙ አይነት የግብፅ ጣዖታት ያሉበት ስማቸውን ዘርዝሬም አልጨርሰውም። ሰይጣን የሚመለክበት ቤተ መንግስት ውስጥ እግዚአብሔር አለ ያየኛል ብሎ ማሰብ በጣም በጣም የሚደንቅ ነው። ስለዚህ ጠንቋይ ቤት ውስጥ ሆነሽ በአዳም ልኮ ደብተራጋም የሆነ ቦታ ቤት ውስጥ ሆስፒታል እግዚአብሔር የለም ብለሽ የምታስቢው ቦታ ላይ በር ቆልፈህ የሆነ ነገር ዘግተህ ብቻ ተደብቀህ በአጠቃላይ የምታረገው ማን ያያል? እግዚአብሔር ያያል ብቻ ሳይሆን ይመለከታል። ወደ እነሱም እመለከታለሁ ነው የሚለው። ያለፈውን ኃጢአትህን ስትናዘዝ ያያል። አዲስ ጽድቅ ስራ ስትሰራ ይመለከታል። ያኛውን ያልፈዋል፣ በቃ አይቶ ትቶታል። ይሄኛውን ግን ይመለከታል። እመለከታቸዋለሁ ያለው ምናችንን ነው? አያችሁ፣ ጽድቃችንን ነው። እመለከተዋለሁ ያለው መመለሳችንን ነው። በጣም የሚገርም ቃል ነው እንጂ ኃጢአታችንን አለም የተመለከተብን፣ መልካም የሆነውን ነገራችንን ያየው። መልካም የሆነው ነገርም የመጣው በንስሐ ከተመለስን በኋላ ነው። ወደ እነሱም እመለከታለሁ እኔ እንደ ለመለመ ጥድ ነኝ ይላል። የለመለመ ጥድ ምን ማለት ነው? ይኸውላችሁ ጽድ ሲለመልም በጣም ፍሬ ሲያፈራ ጥቅጥቅ ነው የሚለው። ፀሐይ ብርሃን አያስገባም፣ በደንብ ነው የሚያስጠልለው። ግንዱም ደግሞ ረጅም ነው እና ከርቀት ስታዩት ዙሪያውን በሙሉ ጥቅጥቅ ያለ ነው። ወላቃ ወይም ወጣ ገባ የለውም። እንደ ለመለመ ጥድ ነኝ ሲል በደንብ ነው የሚታየው፣ አረንጓዴ ነው። የለመለመ ጥድ ብዙ ጊዜ ገና አዲስ የወጣ እንትን ስለሆነ ቅጠል ስለሆነ ጽድ አይታችሁት ከሆነ በጣም ነው ደስ የሚለው አረንጓዴነቱ። እየቆየ ሲመጣ ነው ደግሞ ቆሻሻ የመሸከም እድሉ በጣም እንትን ነው፣ ጠባብ ነው እና እንደ ለመለመ ጥድ ነኝ ይላል። ፍሬህ በእኔ ዘንድ ይገኛል አለ። የጥድ ፍሬ አይታችኋል? በጣም እያደገ ሲመጣ የጥድ ፍሬ ፍርክክ ይልና 5 ቦታ ነው የሚከፈለው ፍሬው። ከውስጡ ደግሞ ብዙ ፍሬ ይወድቃል መሬት ላይ። እሺ የጥድ ዛፍ ስር የተጠለለ ሰው የጥድ ዛፍ ስር ተጠልሎ ፍሬው እንዴት ነው መሬት ላይ የሚረግፈው? ብዙ ዘር አለው ማለት ነው። አይታችኋል? የጥድ ፍሬ 5 ቦታ ነው እንደዚህ ፍርክክ፣ 3 ቦታ ይፈርከክና በ5 ቀዳዳ በውጫ በኩል እንዳለ ፍሬውን ያረግፈዋል። ሲደርቅ ነው ታዲያ፣ ሲደርስ ጊዜው ማለት ነው። ያምራል፣ በጣም ነው ደስ የሚያምረው። ክብ ይሆንና ግን እንትኖች አሉት። እንዴት ነው ምን ልበላችሁ፣ እንደ ኳስ ተጫዋቾች እንደ ኳስ ጠቃጠቆ እንዳለ ሁሉ ልክ እንደዛ የጥድ ፍሬም እንደዛ አለው። ምናልባት ያያችሁ ሰዎች ትኖራላችሁ ብዬ ስለማስብ ነው። እንደ ጥድ ፍሬም ፍሬህን በእኔ ዘንድ ይገኛል አለ።
እንግዲህ በእግዚአብሔር ፊት ነው ፍሬያችን። ልጆች የማን ይሆናሉ? የእግዚአብሔር። ሀብት ንብረት በእግዚአብሔር፣ ፍሬ በእኔ ዘንድ ነው ያለው አለ። እኔ ነኝ ዋስትና መሆንህ። ሀብት ንብረትን ብታጣው እኔ ጋር ታገኘዋለህ። ለድሃ ብትሰጥ፣ ሌቦች ቢዘርፉ ፍሬህ እኔ ጋር ነው፣ ፍሬህ በእኔ ዘንድ ነው። አይገርማችሁም? ከላይ ምን አለ? እኔ ወደ እነሱ እመለከታለሁ አለና እንደ ጥድ እንደ ለመለመ ጥድ ነኝ እኔ አለ። የለመለመ ጥድ ከሆነ እግዚአብሔር ከስር እንጠለላለን። ፍሬው ግን በእግዚአብሔር እጅ ላይ ነው ያለው። እስቲ የጥድን ፍሬ ለምን ተጠቅማችሁ ታውቃላችሁ? ያው ጥድን ለማብቀል ነው አይደል? በቃ የጽድን ፍሬ ያዳቀሉ ነጮች በነገራችን ላይ ጽድን ማዳቀል አልቻሉም። ከፍጥረታት ውስጥ ሁሉ ከአትክልቶች ውስጥ ሁሉ ማዳቀል ያቃታቸው ነገር ቢኖር ጽድን ነው። አልቻሉም። ጽድ አይዳቀልም። አይገርማችሁም? ስለዚህ ፍሬህ በእኔ ዘንድ ነው ሲል ምን ማለት ነው? ምንድን ነው የእናንተ ፍሬ ሲጻፉት በማርያም ብዙ አይነት ፍሬ አለ። እኔ ያፈራሁት ፍሬ ይሄ ነው ብላችሁ ጻፉና እሱ በእግዚአብሔር እጅ ላይ ተይዟል። በአስተማማኝ ዋስትና እጅ ላይ ተይዟል ማለት ነው። ይህንን ነገር የሚያስተውል ጠቢብ ነው። ይህን ነገር የሚያስተውል ጠቢብ ይላችሁ። ይህን ነገር የሚያስተውል ጠቢብ የሚያውቃትም አስተዋይ ማን ነው ይላል። አሁን እዚህ ጋር ነው ትልቁ ነገር። እንግዲህ የመጨረሻው ቁጥር ላይ ደርሰናል። ቁጥር 9 ላይ የምዕራፉ የመጽሐፉ የትንቢተ ሆሴዕ የመጨረሻው ቁጥር ላይ ነው ያለነው። ይህንን ነገር የሚያስተውል ጠቢብ የሚያውቃትም አስተዋይ ማን ነው? በጣም በሁለት ቃላት ነው የገለጸው። ይህንን ነገር የሚያስተውል ጠቢብ የትኛውን? ፍሬው የሰው ልጅ ፍሬ ወይም የመልካም ዋጋው ፍሬ በእግዚአብሔር እጅ ላይ መሆኑ። መልካምነት መልሶ ይከፍላል የተባለው ማን ጋር ተቀምጦ ነው? መልሶ ቢመጣው በእግዚአብሔር እጅ ላይ። ይህንን የሚያውቅ ማን ነው? አስተዋይ ጠቢብ። እንግዲህ አስቡት፣ ይህንን ማስተዋል ጠቢብ ተብሏል። ጠቢብ የሚባሉት ምን አይነት ሰዎች ናቸው ስትሉ ይህን ማስተዋል ነው። እንዴት ነው ማስተዋል ማለት? የሚያውቃትም አስተዋይ ነው ይላል። ምኗን? ይችን ጥበብ። እስቲ የትኛዋን ጥበብ እንያት? የእግዚአብሔር መንገድ ቅን ነው፣ ጻድቃን ይወድቁበታል፣ ማነው ይሄዱበታል፣ ተላላፊዎች ግን ይወድቁበታል ይላል። ጻድቃን ይሄዱበታል፣ ምኑ? መንገዱን። የእግዚአብሔር መንገድ ቅን ናት ይላል። የእግዚአብሔር መንገድ ምድራት ቅን ናት። እስቲ ቅን ምን ማለት ነው? ይሄንን በምን ምዕራፍ እናየዋለን መሰላችሁ? አንደኛ ቆሮንቶስ ላይ ነው የምናገኘው። በጣም የሚገርማችሁ አንደኛ ቆሮንቶስ ምዕራፍ 1 እሺ፣ ወንድሞች ሆይ መጠራታችሁን ተመልከቱ። እንግዲህ ስለ ጥበብ ነው ማወራችሁት። እቺ ቅን የእግዚአብሔር መንገድ ምንድናት አለ? ቅን ናት፣ የዋህ። ልክ ነው። ተመልከቱ እንግዲህ ጠቢባን፣ እነዚህ ጥበበኞች ነን ብለው የሚያስቡ ጠባቦች ጥበብን በሌላ መሬት ውስጥ ቆፍረው ስር ለማውጣት ይሞክራሉ። ሌላ መጽሐፍትን መጎርጎር ይወዳሉ። ሌላ ሰማያትን ለማየት ይሞክራሉ። ጥበብ ግን ምን እንደሆነች ተመልከቱ። ቅን ናት ነው የሚለዋል። ቅን ምንድን ነው? እስቲ ቅንነት ምንድን ነው? አንዳንዴ ቅንነት ያልገባው ሰው ቅንቅን ይሆንብናል እኮ። ቅንነት ምንድን ነው ስትባሉ ቃሉን ከውስጣችሁ ነው መፈለግ ያለባችሁ። ከሌለ ምንም ማድረግ አትችሉም። አላቅም በሉ ከውስጥ ከሌለ። ቅን ማለት መልካም ነው። እሺ፣ የዋህ መልካም። እኔ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ ያለውን ነው ማነብልህ። 26 ጀምሮ ያለውን። እሺ፣ የመልካምነት ደግ፣ እሺ፣ ንጹህ ልብ፣ መልካምነት፣ የዋህነት፣ መልካምነት፣ ታዛዥ፣ ጥሩ ሰው። አዎ ጥሩ ሰው ማለት ነው እንግዲህ ቅን ማለት ጥሩ ሰው ማለት ጥሩ ሰው ማለት ነው። ምናልባት ገንዘብ የሰጠሽ ሁሉ ጥሩ ሊሆን ይችላል። ሰውየው ግን ጥሩ ላይሆን ይችላል። እሺ፣ የዋህን በቃ ይበቃናል ያላችሁት በሙሉ ትክክል ነው። ጥሩ ሰው የሚለው ቃላት ራሱ መፈታት ስላለበት ነው። እሺ፣ ወንድሞች ሆይ መጠራታችሁ ተመልከቱ ይላል። መጠራታችሁ ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለጠጎች የሆኑ ብዙዎችን አልተጠሩም ይላል። ስንት ሰው? 3 ሰዎችን ጠቀሰ። አንደኛ እንደ ሰው ጥበብ ነው ያለው። እንደ ሰው ጥበብ አለና ጥበበኞች የሆኑ ብዙዎች አለ። እንደምን? እንደ ሰው፣ እንደ እግዚአብሔር አይደለም። እንደ ሰው ጥበብ